በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ግንቦት። በአብ በወልድ በመንፈስ ቅዱስ ስም አምላክ። የተባረከ የግንቦት ወር ማልቶ 14 ሰዓት ነው፣ ከዚህም ይጨምራል። በግንቦት አንድ በዝችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖችን መባ ካህናቱ አይቀበሉም ነበርና፣ እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ የማለዱ ነበረ። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጠለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ከዚህም በኋላ ይህችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት፣ ለእግዚአብሔር ምስጋና ይሁን። የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን፣ በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን።